እልልልልልልልል እሰይ ስለት የሰመረ እሰይ ስለት የደረሰ እልልልልልልል ጊዜው በጣም ቆይቷል። ሩቅ ዘመን ነው። ሴትየዋ ትዳር ትይዛለች። ከአባወራው ሀገር ኑሮ ይጀምራሉ። ከዚያ በኋላ አንድ ሁለት እየተባለ ቀናት እየገፋ ወራት አንድ አመት ምናምን አለፋት። ነገር ግን እግዚአብሔር ልጅ አልሰጣትም። ተጨነቀች። የምታደርገው ነገር አጣች ማለት ነው። መውለድ ትፈልጋለች፣ ግን እግዚአብሔር በጊዜው ልጅ አልሰጣትም። የተለያየ ነገር ሞከረች። እንደ አቅሟ እንደ እምነቷ ጸበልም ሞከረች፣ ቤተክርስቲያንም ሄዳ ተማጸነች። እንዲህ እንዲያ እያለች ቆየች። አልሆነም። ቸኮለች። በጣም በጣም ናፈቀች። ትዳር ላይ ነው ያለችው። ልጅ መውለድ ፈልጋለች። የባጤ ቆጡን ታነሳለች። ብዙ አማራጮችን ዞር ዞር ብላ አየች። ምንም አጣች። ግራ ገባት ማለት ነው። አንድ ቀን ሲጨንቃት ግን ክፉ ውሳኔ ወሰነች። አዳጣት ነው የሚባለው። ተሳሳተችና ከቆይታ በኋላ እግዚአብሔር እስከልክሎኛል አለች። ስለዚህ ሰይጣን ሆይ ልጅ ከሰጠኸኝ ብላ ተሳለች። አንዳንዴ እንዲህ ያደርገናል። አንዳንዴ እንቸኩላለን። እግዚአብሔር ዝም ሲል የተወን የረሳን ይመስለናል። ቸኮሌ ሴትየዋ ከአምላኳ ሸሸች። ግን እግዚአብሔር ስራውን ይሰራ ነበረ። እሷ ግን አላወቀችም። እንዲህ ነን ህይወታችን ላይ እግዚአብሔር ስራ ሲሰራ እኛም ማናውቅበት ጊዜ አለ። ዝም ያለ ይመስለናል። ገጣሚው እንዳለው ወይም ዘማሪው እንዳለው እንደማትሰማ ዝም ትላለህ፣ እንደማያይ መስለህ ቸል ትላለህ። የንስሐ ጊዜ ስታትረፈርፍ እንጂማ ጌታዬ የለብህ እንቅልፍ እንደተባለ ማለት ነው። ዝም ሲላት የተዋት የረሳት መሰላት እና ምን ወሰነች ብትሉኝ፣ ለሰይጣን ተሳለች። ልጅ ከሰጠኸኝ በፍታ ጋቢ ፈትዬ ይሁን ገዝቼ አለብስሃለሁ አለች። አስቡት እንግዲህ ምን አይነት ስለት ነው! ሰይጣንን ፈልጋ ጋቢ ስታለብሰው፣ እንደገና ደግሞ እርሱ ልጅ ሲሰጣት ቆየ። እንዲህ እንዲህ እያለ እግዚአብሔር ግን ምን ብያችኋለሁ? ስራውን ይሰራ ነበር። ይቺ ሰው የተወሰነ ወራት ከቆየች በኋላ 9ኛውም ሳይሞላ ልጅ እንዳላት አረጋገጠች። እንደ ዛሬ እንደ ዘመኑ አስመርምረን እንዲህ እንዲህ የሚል ነገር አልነበረም በወቅቱ። ሆዷ ሲገፋ ጊዜ ስታስበው ገና 9ኛው ሳይደርስ 8ኛው ሳይደርስ ልጅ እንዳላት አወቀች። ለካንስ እግዚአብሔር ስራውን እየሰራ ነበር። እሷ ግን አላስተዋለችም። አንዳንዴ አናስተውልም። ነገሮች በጣም የጠፉ ይመስለናል። ነገሮች በጣም የዘገዩ ይመስለናል። በጣም እናስተውል። እግዚአብሔር ግን ምን እያደረገ ነው? ስራውን እያሰራ ነው። ለሆነ ነገር እያዘጋጀን ነው። አስበናል። የሽሮ ድስትና የዶሮ ድስት። እግዚአብሔር ለዶሮ ድስት እያዘጋጀን፣ እኛ የሽሮ ድስት ካልሆን ብለን ትግል እንገጥማለን። አይሆኑ ነገር እንሆናለን። በተለያየ ነገር ውስጥ እንጠመዳለን። ሁለቱ ድስቶች አንድ ላይ ቢጣዱ ማን ነው ቀድሞ የሚደርሰው? የሽሮ ድስት ነው ቀድሞ ፈላ ብላ የምትደርሰው ማለት ነው። የዶሮስ ጊዜ ይፈጃል። ቀስ ብሎ ነው የሚደርሰው። ብዙ ነገር ብዙ ግብአቶች ይፈልጋል የዶሮ ድስት ሰው ፊት ለመድረስ። ጨዋታው በኋላ ላይ ነው። ማን ጋ ነው የሚደርሱት ነው። የዶሮ ነው የሽሮ ነው በክብር በማዕረግ ጥሩ ቦታ የሚደርሰው የሚለውን ደግሞ እንወስዳለን ማለት ነው። ማዕረግ ላይ የሚደርሰው ማን ነው? የዶሮ ድስት ነው። እግዚአብሔር ለዶሮ እያዘጋጃት ነው ይችን ሰው። እሷ የሽሮ ካልሆንኩ አለች። እኔና እናንተ እንዲህ ነን። በኑሯችን፣ በህይወታችን፣ በትዳራችን፣ በትምህርታችን ይሁን በተለያየ ቦታ ላይ በቃ የሽሮ ድስት ካላረከኝ ነው ጩኸታችን። እግዚአብሔር ግን ቸር ነው። እግዚአብሔር እኔና እናንተን የሚያጨን የዶሮ ድስት እንድንሆን ነው። እንድንከበር፣ ጥሩ ቦታ እንድንደርስ፣ የትዕግስትን ፍሬ እንድናገኝ በተለያየ ምክንያት ይሁን ወንድም እህቶቼ፣ የተተውን የመሰለን ያልተሳካ የመሰለን ያልሞላ የመሰለን ግድ የላችሁም። እግዚአብሔር ለዶሮ ድስት እያዘጋጀን ነው። ዝም ብለን እንንተክተክ፣ ዝም ብለን እንብሰል። አልበስላለች ሴትዮዋ። ግን እግዚአብሔር ቸርነቱ ነውና ስራውን ይሰራ ነበር። እንዳልኳችሁ ልጁ ተወለደ። እሷ አሁንም የምታስበው ሰይጣን እንደሰጣት ነው።
ነገር ግን ጊዜውን ብታሰላ ኖሮ እንዲህ አልነበረም። ሰይጣን መቼም ቢሆን እንኳን ልጅ ወንድሜ የሚል ሀሳብ እንኳን አይሰጥም። ሰይጣን ለእኔና ለእናንተ የሚጠቅም ሀሳብ እንኳን ኮሽ አይልም በፍጹም። ለጥፋታችን፣ ለውርደታችን፣ ለሞታችን የሚሆኑ መንገዶችን ከመጥረግ ውጪ ሰይጣን ሀሳብ እንኳን አይሰጠንም፣ ጥሩ ነገር አይሰጠንም። ጠላታችን ነው። ለምን እንደተፈጠርን ረሳ ነው እንዴ? ሳጥናኤል ከመንበረ ጸባዖት ከተዋረደ በኋላ የሱን ነገድ፣ የሱን ክብር፣ የሱን ቦታ ለመውረስ ነው ሰውን በመልካችንና ባህሪያችን እንፍጠር ያለው ስላሴ። ስለዚህ ተቀናቃኛችን ነው። የሱን ቦታ ልንወርስ ነው። እንዴት እኔ ያለው በህይወቴ የኔን ቦታ ይወርሳሉ ነው። ጦርነቱ እዛ ጋ ነው። ተጠበስንም ተቀቀልንም ሰይጣን የሚወደን የሚጠጋን የሚያጫፍረን ለዚህ ነው። በጠንቋይ የሚምጣ፣ በመተት የሚምጣ፣ በምንፍቅና የሚምጣ፣ ባለማመን ይምጣ፣ በምንም ይምጣ፣ በፍቅረ ነዋይ ይምጣ፣ በስስት በትዕቢት የሚምጣ ሰይጣን እኔ እናንተ ጋር የሚመጣው ለጥፋታችን ነው። ለመልካም ነገር አይመጣም። ያቺ እናት አላስተዋለችም። ሰይጣን ልጅ እንደሰጣት አድርጋ ተቀበለች። ሰነፍ ሴት አይሰጣትም ሰይጣን። እንዳልኳችሁ ተወለደ። ሲወለድ ጨነቃት። ጋቢውን ገዛች፣ አዘጋጀች። ሰይጣን ከየት ይምጣ? የት አግኝታ ታልብሰው? በጣም ጨነቃት። ተቀመጠች ቤት፣ አሰበች። ምንም ጠብ የሚል ነገር የለም። ሰይጣን ልታገኝ አልቻለችም። እሷ የምታገኘው በአካል ልታለብሰው ነው የፈለገችው። ከዛ እንዳልኳችሁ በቃ አንድ ቀን ጋቢዋን ያዘችና መንገድ ጀመረች። በቃ ዝም ብዬ በረሃውን ልሂድ፣ በየወንዙ ዳር ሰይጣን ይገኛል ባለችበት ቦታ ላይ። ብዙ ጊዜ ሰይጣን ወንዝ ዳር ይገኛል ብለን እናስባለን አይደል? ሌላ ነው ታርጌቱ። ሰይጣን ወንዝ ዳር ምን ያደርጋል? እኛ ወንዝ ዳር የለም። ሰይጣን ያለው ሳሎን ነው ወንድሜ። ሰይጣን ያለው ትዳር መሃል ነው። ሰይጣን ያለው ቤተሰብ ነው። ሰይጣን ያለው ንግድ ቦታ ነው። ወንዝ ዳር ምን ይሰራል? ሰይጣን ወንዝ ዳር እንዲገኝ እንድናስብ የተደረግንበት ሌላ ሴራ ነው። ሌላ የጠላት ሴራ ነው። ሰይጣን ወንዝ ዳር አራት ቀልድ። ሰይጣን እኛ ጋር ነው ያለው። በየእግርህ፣ በየመንገድህ፣ በየስራ፣ በየትምህርት ቤት ነው የሚፈታተን። በየአገልግሎትህ ላይ፣ በየቤተ ክርስቲያኑ ለመፈታተን ነው ሰይጣን የሚመጣው። ወንዝ ዳር ምን ይሰራል? የዋትሆን ፈለገች አጣችሁ። ደክሟት ዝላ ስትመለስ አንድ አባት ታገኛለች። ከዚያ በኋላ እኔ አባት ያገኟትና ሰላም ብለው ሰላምታ ከሰጧት በኋላ ከወዴት እየመጣ አረ አባቴ ድረሱልኝ፣ ምን ሆነሻል? አረ ተንገላታው፣ ምንድን የሆንሽው? እንዲህ ሆኜ ብላ ታሪኩን አጫወተች። የነገርኳችሁን ነገረቻቸው። ተገረሙና እንዲህ ነው እንዴ? አዎ አንቺ ላይ ተጉላላሽ አሏት። በቃ እኔ ጠቁምሻለሁ፣ አይዞሽ። የእውነት አለች። አዎ እንደው ዘላ አቀፈቻቸው። በቃ እኔ እመራሻለሁ፣ ሂጂ አሏት። ወደማሳይሽ ሂጂ። ወዴት ልሂድ? መንገድሽ ላይ ሰዎች ተሰብስበው ያሉበት ቦታ ላይ ጠጋ ብለሽ ስሚን። እነዛ ሰዎች የተጣላን ሊያስታርቁ ተሰብስበው ከሆነ ጠብቂ፣ እዛ ቦታ ላይ ይመጣል፣ ጠብቂ አሏት። ከዛ ሳለች ምልክት ሲያስታርቁት አልታረቅም፣ ምድርና ሰማዩ አይለመነኝ፣ መድኃኔዓለም አይታረቀኝ ብሎ የሚመለውን፣ እመብርሃን አትታረቀኝ የሚለው የሚምለውን እንዲህ እንላለን አይደል? አንዳንድ ታረቁ ተብለን ስንጠየቅ ቡራ ከረዩ አይደል? ያዙ ይልቀቁኝ እንላለን። አልታረቅም ምን ሲደረግ እሪ እምንላለን። ስንፍና ነው። መታረቅን የመሰለ ጸጋ የለም። ምክንያቱም የሰው ልጅ ሰው የሆነው በመታረቁ ነው። ክርስቶስ እኛን ባይታረቀን ኖሮ እኛ የገሃነመ እሳት ልጆች ነበር። እርቅ ነው፣ ይቅርታ ነው እግዚአብሔርን ከመንበረ ጸባዖት ያመጣው። ፍቅር ቢስበውም ዓላማው ግን ለምንድን ነው? ለይቅርታ ነው የመጣው። ስለዚህ ይቅርታ ማናረግ ከሆነ ፍቅር ከሌለን መተው ካልቻለን የወንድም የእህቶቻችንን አበሳና ኃጢአት ስተት መርሳት ሀዳጌ በቀልን ካልተለማመድን የክርስቶስ አይደለን ወይም እግዚአብሔርን አናቀውም። ምናልባት ግን ስለ እግዚአብሔር እናቅ ይሆናል። ስለ እግዚአብሔር እናስተምር፣ እንዘምር ምናምን ሊሆን ይችላል። ግን እግዚአብሔርን ለማወቅ የይቅርታ ሰው መሆን አለብን። የመተው ህሊና ሊኖረን ይገባል ማለት ነው። በቃ እንዲህ አይነት ሰው ካገኘሽ አሏት፣ እሺ እልል ብለሽ ምን አድርሽ አሏት? ስለትሽን አድርሽ አሏት። እሺ አለ፣ ተደሰተች። እሱ ነው ሰይጣን? አዎ እሱ ነው አሏት። እንጂማ ስጋ ለብሶ አታገኙም፣ በሰው አድሮ ታገኘዋለሽ፣ እሱን አልብሽው አሏት። እንደተባለችው ሄዳ ፈልጋ አንድ ዋርካ ስር የተሰበሰቡ ሽማግሎች ቆመው አገኘች። ተቀምጠው ሲፈርዱ ሲነጋገሩ ሰማች። ጠጋ ብላ ጋቢዋን አዘጋጅታ ተጠጋችላቸው።
ከዛንስ ሁለት ወንድማማቾች ተጣልተው በመሬት ድንበር በአንድ እርምጃ በአንድ ጫማ መሬት ተጣልተው ሊገዳደሉ ሲል ሰው ደርሶ ሊያስታርቃቸው ሲል ደረሰች። ስንቶቻችን በአንድ እርምጃ መሬት ተጋለናል፣ በአንድ ጫማ መሬት ተጋለናል። ብዙ ቤት ተፈቷል እኮ ብዙ ልጆች ደመላሽ ተብለው ስም ወጥቶላቸዋል። በምን የመጣ በአንድ ጫማ መሬት ስህተት፣ በአንድ እርፍ በማትሞላ መሬት መገዳደል። ወንድሜ ክርስቲያንን ብለን መስቀል አስረን ማህተብ ይዘን የሞተልንን ጌታ ረስተን በምንሞትባት መሬት እንዴት እንጋደላለን? የሥላሴን ሕንፃ እንዴት እናፈርሳለን? ክርስቶስ በዘረጋው መሬት ላይ እግዚአብሔር ባዘጋጀው ማዕድ ላይ እንዴት እኔና እናንተ እንጋደላለን? ነውር ነው። ከዛም ሲያልፍ ኃጢአት ነው። ከዛም ሲያልፍ ሞት ነው። አልታረቅም አለ ወንድምየው። በፍጹም እኔ ሞቼ ነው ቆሜ ከሱ ጋር የምታረቀው፣ እኔም ማሰራለታለሁ፣ የእጁን እሰጠዋለሁ ብሎ ሲፎክር ያዙ ይልቀቁኝ ብሎ ሲወራጭ ደረሰች። ምን ብታረግ ጥሩ ነው? አባ እንደመከሯት ጋቢዋን አዘጋጀችላችሁና እልልልልልል ብላ ስጀምር እንዳልኳችሁ እሳይ ስለቴ ሰመረ እሳይ 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 ብላ ጋቢውን አለበሰችው። ያ ሁሉ ጫጫታ ረጭ አለ፣ ጸጥ አለ። ሁሉም ደነገጡ። ወንድማማቾቹም ደነገጡ። ምን ሆነሻል? ማነሽ? ከየት መጣሽ? ምንድነሽ? አጣደፏት። ከዚያም በኋላ አንድ ጉምቱ ሽማግሌ በአግባብ አናገሯት። ምን ሆነሽ ነው? ከየት መጣሽ አሉ። እኔማ አለች የሆነውን ነገረቻቸው። በዛን ሰዓት ያንን ሲሰማ ያ ወንድምየው ወንድሙ እግር ስር ወርዶ ተደፋ። ይቅር በለኝ፣ እኔ ነኝ አጋንንት፣ እኔ ነኝ ሰይጣን፣ ይቅር በለኝ አለና ይቅርታ ጠየቀ። ሴትየዋንም አመስግነዋት ጋቢውንም ለብሶ ተመርቆ ለሀገር መማሪያ ትምህርት ሰጥታ እሷ ለሽሮ ድስት አድርገኝ ስትለው እግዚአብሔር ለዶሮ ድስት አደረጋትና በአደባባይ ውላ አደባባይ ላይ የተጣሉትን አስታርቃ ሞት አስቁማ ወደ ቤቷ ተመለሰች። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይስጥ።